የያዟቸው ፍቅረኞች በጭራሽ ቀናተኛ እንደሆኑ አያውቁባቸው። በአስትሮሎጂ ስኮርፒዮ ሰን ያላቸው ሰዎች እንዴት ነው የሚሰሩት የሚለው ነው የምሰራው። በመጀመሪያ ግን ይሄ ማንነታችሁን ይገልጻል ማለት አይደለም። ምክንያቱም ቀደም ያሉትን ቪዲዮዎች ካያችኋቸው ሰንሳይን ብቻውን የሰውን ማንነት መግለጽ አይችልም። ሙን ሳይን፣ ራይዚንግ ሳይን እንዲሁም ደግሞ ሌሎች አስፔክቶች አሉ። እነሱ አብረው መነበብ አለባቸው። ሰንሳይኑ ስኮርፒዮ ላይ ላለ ሰው ጥሩ የሆነ ጀጅመንታል ስኪል ያለው ወይም ደግሞ ነገሮችን መፍረድ የሚችል የማያዳላ የማያጓድል እንደማለት ነው። ደግሞ በጣም ክሊርሊ የሚያስብ በደንብ ጥርት አድርጎ የሚያስብ ሰውና ክሬቲቭ የሆነ ማይንድ ያለው ሰው ነው። ስኮርፒዮ ሳይን ያላቸው ሰዎች ኤክስትሪም የሚባሉ ሰዎች ናቸው። መሀል ላይ የሚባለውን አያውቁትም። ወይ ጥግ ድረስ ጥሩ ሰው ይሆኑላቸዋል ወይ ጥግ ድረስ መጥፎ ሰው ይሆኑባቸዋል። ላይክ ከሁለት አንዱ ነው። መሀከል ላይ የሚባል ነገር የለም። ሶ በፍሬንድሺፓቸው ላይ በጣም ጥሩ ሰዎች ናቸው። ዴዲኬት ያደረጉ ናቸው። ለጓደኞቻቸው በጣም ውለታን የሚውሉ ምንም ነገር ማድረግ የሚችሉ ሰዎች ናቸው። በዛው ልክ ደግሞ እናንተ ከበደላችኋቸውና ከደረሰችባቸው ደግሞ ጥግ ድረስ የሚሄዱ ሰዎች ናቸው። አንዳንድ ጊዜ ራሳቸው ራሱ አያውቁትም ሪያክት የሚያደርጉበትን ወይ አንደርስታንድ አያደርጉትም። ላይክ ሲናደዱ በጣም ጥግ ድረስ ነው የሚናደዱት። በዛው ልክ ደግሞ መሬት ናቸው እና ብዙ ጊዜ በቀለኛ የሚባሉ አይነት ሰዎች ናቸው። በሌላ በኩል ደግሞ በጣም ኪሪየስ የሆነ ማይንድ ያላቸው ሰዎች ናቸው። ነገሮችን በጣም ማወቅ ይፈልጋሉ። ዲፕሊ ነው የሚገቡት። አንድ ነገር ከያዙ አይለቁም። በደንብ ነው የሚያነቡት። በደንብ ነው ሪሰርች የሚያደርጉት። ጊዜያቸውን፣ ገንዘባቸውን፣ ሁሉ ነገራቸውን ነው የሚሰጡት። በዛው ልክ ደግሞ አይጸጸቱበትም። አብዛኛውን ጊዜ በዙሪያቸው ያለውን ሰው ስትመለከቱ ከነሱ በጣም ኢንተለጀንት ናቸው እንዳልኳችሁ። ሶ ከነሱ ትንሽ በማቹሪቲ ዝቅ ያሉ ሰዎች ጋር ነው አብረው የሚያሳልፉት ጊዜ። ምክንያቱም እነሱ አድማየር መደረግ ይወዳሉ። ሶ የተሻለ ሰው ሆኖ ከአካባቢያቸው ካለው ሰው ሁሉ የተሻለ ሰው ሆኖ መገኘትን ይፈልጋሉ። በጣም ከሚፎካከራቸው ሰዎች ጋር የበላይ መሆንን ይፈልጋሉ። ኮንትሮል ማድረግ በጣም ስለሚወዱ ከነሱ አስተሳሰብ ጋር ትንሽ ዝቅ ካሉ ሰዎች ጋር ያሳልፋሉ። እና ደግሞ ኮንትሮል ማድረግ ይወዳሉ ስላቸው ሰዎችን ኮንትሮል የሚያደርጉት ከውድድር አንጻር አይደለም። ይሄ ሰው ሊበልጠኝ ይችላል ምናምን ከሚለው አንጻር አይደለም። ሆቢያቸው ስለሆነ ነው። በቃ ደስ ይላቸዋል ኮንትሮል ሲያደርጉ ነገሮችን በጣም ደስ ስለሚላቸው ቁጥጥራቸው ውስጥ ማስገባት ይወዳሉ። እንዳልኳችሁ በጣም ጂኒየስ ሰዎች ናቸው። ነገር ግን ውስጣቸው ያለውን ኦሪጂናል ሀሳብ ማውጣት ይከብዳቸዋል። የውስጣቸውን ሀሳብ የመግለጽ ችግር አለባቸው። በጣም ጥሩ አይዲያዎችን ያፈልቃሉ ወይም ደግሞ ኢኖቬት ያደርጋሉ። ጥሩ የሚባል አይዲያን አምጥተው ራሳቸውን ብቻ አይደለም አካባቢያቸው ላይ ያለውን ሰው ሁሉ ነው የሚጠቅሙት። በዛ ልክ ቸርና ካይንድ ናቸው። በጣም ስትሮንግና ውስብስብ የሆነ ፐርሰናሊቲ ነው ያላቸው። ውስጣቸው ያለውን ፊሊንጋቸውን በጣም መደበቅ ይችላሉ። በጣም ፍቅረኞቻቸው ወይም ደግሞ የያዟቸው ፍቅረኞች በጭራሽ ቀናተኛ እንደሆኑ አያውቁባቸው። ማለት በዛ ልክ ፊሊንጋቸውን ኢሞሽናቸውን መደበቅ ይችላሉ። እንዲሁም ደግሞ አብራቸው የሚሰራው ሰው ላይ ተንኮል ቢያስቡ በጭራሽ አይታወቅባቸው። ለዛም ነው በቀልና ተንኮል ይሳካላቸዋል። ግን ካልደረሳችሁባቸው የማይደርሱባቸው አይነት ሰዎች ነው።